አስፈሪው የኪምና የጂ ጥምረት። የነጩ ቤተ መንግስት አለቆችን እንቅልፍ ከሚነሱ ነገሮች መካከል የሰሜን ኮሪያና የቻይና መሪዎች ጥምረት ቀዳሚው ነው። ሁለቱም እስከ አፍንጫቸው ድረስ የታጠቁት ሰሜን ኮሪያና ቻይና ዘንድሮም ምዕራባውያን እያንቀጠቀጡ ይገኛል። የሰሜን ኮሪያው ኪም ጆንግ ኡን ብሎም የቻይናው አቻቸው ፕሬዝዳንት ሺ በሁለት ሀገራት መካከል ያለውን ታሪካዊና ስትራቴጂካዊ ግንኙነት የሚመሩ ቁልፍ መሪዎች ናቸው። ቻይና ለሰሜን ኮሪያ ዋነኛ የፖለቲካ ከለላና የኢኮኖሚ አጋር ናት። መሪዎቹ ግንኙነታቸውን ለማጠናከር በተለያዩ ጊዜያት ተገናኝተው መክረዋል። ፕሬዝዳንት ሺጂንፒንግ 7 ዓመታት በኋላ ለመጀመሪያ ጊዜ በሰሜን ኮሪያ ዋና ከተማ ፒዮንግያንግ ይፋ የሥራ ጉብኝት እንደሚያደርጉ ይፋ ሆኗል። ይህ ጉብኝት ቻይና በኮሪያ ልሳነ ምድር ያላትን ተጽዕኖ ለመጠበቅ የምታደርገው ጥረት አካል ነው። መሪው ኪም ጆንግ ኡን እንደ አውሮፓውያን አቆጣጠር ወርሃ ሴፕተምበር 2025 ለሁለተኛ ዓለም ጦርነት ማብቂያ 80ኛ ዓመት መታሰቢያ ላይ ለመገኘት ወደ ቤጂንግ ተጉዘው ከፕሬዝዳንት ሺጂንፒንግ እንዲሁም ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር በአንድነት ታይተዋል። ፕሬዝዳንት ሺ በዓለማችን ላይ ከፍተኛ ማዕቀብ ከጣለባቸው ሁለቱ መሪዎች ማለትም የሩሲያው ፕሬዝዳንት ቭላድሚር ፑቲን ብሎም ከሰሜን ኮሪያው ኪም ጆንግ ኡን ጎን የቆሙ መሪ ናቸው። ፕሬዝዳንቱ ሰሜን ኮሪያን የሚጎበኙት በኪም ጆንግ ኡን ግብዣ በሚቀጥለው ሳምንት እንደሆነም ታውቋል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ የሁለቱ መሪዎች አስፈሪ ጥምረት በትንታኔያችን እንዳስሳለን። አብራችሁን ቆዩ። ፕሬዝዳንት ሺጂንፒንግ ፒዮንግያንግን ለመጨረሻ ጊዜ የጎበኙት በአውሮፓውያኑ 2011 ዓ.ም ነበር። ጉብኝቱ ፕሬዝዳንት ሺ በፒዮንግያንግ የውጭ ጉዳይ ፖሊሲ ላይ ትልቅ ሚና ያላቸውን የአሜሪካ ፕሬዝዳንት ዶናልድ ትራምፕን ብለውም የሩሲያውን ፕሬዝዳንት ቭላድሚር ፑቲንን በቤጂንግ በተቀበሉ በሳምንት ውስጥ የሚካሄድ ነው። ቻይና የሰሜን ኮሪያ ቁልፍ የምጣኔ ሀብትና ፖለቲካዊ አጋር ስትሆን በኒኩለር መርሃ ግብሯና በሰብአዊ መብት ረገጣ ምክንያት ዓለም አቀፍ ማዕቀቦች የሚበረቱባት ሀገር ናት። ፒዮንግያንግ ዋሽንግተንን ዋነኛ የፖለቲካ ባላንጣ አድርጋ የምትመለከት ሲሆን ከሩሲያ ጋር ግን ወዳጅነታቸው እያደገ ኪም ለሞስኮ የሚያወላውል ድጋፋቸውን ሰጥተዋል። ፕሬዝዳንት ሺጂንፒንግ ምንም እንኳን ከፒዮንግያንግና ሞስኮ ጋር የቅርብ ትስስር ቢኖራቸውም እያደገ የመጣውን የኪምና የፑቲን አጋርነት በጥርጣሬ ይመለከቱታል። ቻይናና ሰሜን ኮሪያ 1400 ኪሎ ሜትር የሚረዝም ድንበር የሚጋሩ ሀገራት ናቸው። ቻይና የመከላከያ ትብብር ያላት ከፒዮንግያንግ ብቻ ነው። ስምምነቱም አንዳቸው ቢጠቁ የጋራ ትብብር ማድረግን የሚያረጋግጥ ነው። ስምምነቱም በዚህ ዓመት 65ኛ ዓመቱን ይዟል። ቤጂንግም በኪም አገዛዝና በመላው ዓለም ዘንድ እንደ ድልድይ ሆና ለረጅም ዓመታት እያገለገለች ይገኛል። ፒዮንግያንግ ከደቡብ ኮሪያ ጋር መዋሃድን የሚያመላክተውን የሕገ መንግሥት ክፍል ማሻሻሏን ጨምሮም በሴውል ላይ ጠባጫሪ ፖሊሲዋን ባጠናከረችበት በዚህ ወቅት ሁለቱ ኮሪያዎችን እንዲያሸማግሉ ጥሪ ቀርቦላቸዋል። ለዚሁ ጥሪም ፕሬዝዳንት ሺ ትዕግስት አስፈላጊ ነው ብለው መመለሳቸውን የደቡብ ኮሪያው ፕሬዝዳንት ኢጃይሚዩን ግን ተናግረዋል። ምንም እንኳን ቤጂንግ በኮሪያ ሰርጥ የኒኩሌር መሳሪያ እንዲቀንስ የረጅም ጊዜ አቋም ቢኖራትም ባለፉት ጥቂት ዓመታት ይህን አቋም አላል አድርገዋለች። በዚህ ወር ፕሬዝዳንት ሺና ትራምፕ ባደረጉት ንግግር ሁለቱ መሪዎች ሰሜን ኮሪያ ኒኩሌር መሳሪያዋን እንድትቀንስ የጋራ ግባቸውን ማረጋገጣቸውን የዋይት ሀውስ መረጃ ጠቁሟል። ይሁን እንጂ ስለ ጉዳይ የተጠየቁት የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ይህን ስምምነት በቀጥታ አላረጋገጡም። ይልቁንም የቤጂንግ አቋም በጉዳይ ላይ ቀጣይነትና ውጥነት ያለው ነው ሲሉ ተደምጠዋል። ፒዮንግያንግ በበኩሏ ከኒኩሌር ፍላጎቷ የሚገታት ነገር እንደሌለም ግልጽ አድርጋ ተናግራለች። በዚህ ሳምንት ኪም ጆንግ ኡን ባለፉት 5 ዓመታት የኒኩሌር ጦር መሳሪያ ማምረት የሚያስችል የንጥረ ነገር ምርት አቅም ከእጥፍ በላይ ማደጉን ተናግረዋል። ለ6 ዓመታት ተቋርጦ የነበረው ከቻይና ወደ ሰሜን ኮሪያ የሚወስደው የባቡር መስመር በቅርቡ መከፈቱ ይታወሳል። በሳምንቱም ለ4 ቀናት ከቤጂንግ ወደ ፒዮንግያንግ የሚደረግ የባቡር ጉዞ ጀምሯል። ጉዞው ተቋርጦ የነበረው በኮሮና ቫይረስ ወረርሽኝ ምክንያት ሲሆን ዳግመኛ መጀመሩ የሁለቱ ሀገራት ወዳጅነት እንደሚያጠናክር የቻይና የባቡር ባለስልጣን አስታውቋል። ከወረርሽኙ በኋላም ቻይና ወደ መደበኛ የዕለት ተዕለት እንቅስቃሴ ብትመለስም ሰሜን ኮሪያ ገደቦችን ለማላላት ጊዜ ወስዶባታል። ከአውሮፓውያኑ 2024 ወዲህ ወደ ሰሜን ኮሪያ የሚገቡ የቱሪስቶች ቁጥር ቀስ በቀስ ከፍ እንዲል ተወስኗል። ከቤጂንግ ወደ ፒዮንግያንግ በሚወስደው ባቡር መሳፈር የሚችሉ ዓለም አቀፍ ተጓዦች ቁጥር አሁንም ውስን እንደሆነ ተገልጿል። የጉዞ ወኪሎች እንደገለጹት እስካሁን ድረስ ለነጋዴዎችና ለቱሪስቶች በቂ የባቡር ትኬት ይፋ አልተደረገም። የባቡር ትኬት ለመግዛት ቪዛ ያስፈልጋል። አሶሺየትድ ፕሬስ እንደዘገበው አሁን ላይ ቪዛ ያላቸው በሰሜን ኮሪያ የሚኖሩ አሊያም ቤተሰብ የሚጠይቁ ቻይናውያን ናቸው። ጉዞ ለሚደረግበት ባቡር ገበያ ላይ የቀረቡ ትኬቶች ተሽጠው ማለቃቸውን ሮይተርስ የዜና ወኪል ገልጿል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጉዮቹኩን በሁለቱ ሀገራት መካከል ዘላቂነት ያለው ትራንስፖርት መኖሩ ትልቅ ሚና ይኖራል ሲሉ ተደምጠዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን ለቻይናው ፕሬዝዳንት ሺጂንፒንግ በላኩት ደብዳቤያቸው በሁለቱ ሀገራት መካከል ያለው ትስስር የሶሻሊስት መሪን ተከትሎ የበለጠ እንደሚጠናከር ተስፋ እንደሚያደርጉ ገልጸዋል። ኪም ይህን ደብዳቤ ከመላካቸው በፊት ሺ በላኩላቸው ደብዳቤ ላይ
የሰሜን ኮሪያ ገዢ ፓርቲ መሪ ሆነው በመመረጣቸው ደስታቸውን ገልጸዋል። ሰሜን ኮሪያን ከሚጎበኙ ቱሪስቶች አብላጫውን ቁጥር የሚይዙት ቻይናውያን ናቸው። ቻይናና ሰሜን ኮሪያ ያላቸውን ሁለንተናዊ ትብብር ይበልጥ ለማጠናከር ቁርጠኞች ነን ይላሉ። የቻይናው ጠቅላይ ሚኒስትር ሊ ኬያንግ ከሰሜን ኮሪያ ውጭ ጉዳይ ሚኒስትር ቾይ ሰንሁይ ጋር በተለያዩ ጉዳዮች ላይ ተወያይተዋል ነው የተባለው። ሊ ኬያንግ በዚህ ወቅት ቻይናና ሰሜን ኮሪያ ረጅም ዓመታት ያስቆጠረ ዲፕሎማሲያዊ ግንኙነት እንዳላቸው አስታውቀዋል። ቤጂንግ በሁሉም ዘርፍ ከፒዮንግያንግ ጋር ያላትን ግንኙነትና ትብብር ለማጠናከር ቁርጠኛ መሆኗን አረጋግጧል። ቾይ ሰንሁይ በበኩላቸው ሰሜን ኮሪያ ከቻይና ጋር ያላትን ሁለንተናዊ ግንኙነት ይበልጥ ለማጠናከር የማይናወጥ አቋም አላት ሲሉ ተደምጠዋል። በሀገራቱ መካከል ያለው የህዝብ ለህዝብና የባህል ትስስር ወደ ላቀ ደረጃ ለማድረስ መስራት እንደሚገባም አመላክተዋል። ሁለቱ ወገኖች በሀገራቱ መሪዎች የተፈጸሙ ስምምነቶችን ተግባራዊ ለማድረግ እንደሚሰሩ መግለጻቸውም ተዘግቧል። ቻይና የሰሜን ኮሪያን 95 በመቶ የሚጠጋ የውጭ ንግድ የምትሸፍን ሲሆን እንደ ምግብና ነዳጅ ብሎም ሌሎች መሠረታዊ ቁሶችን በማቅረብ አገሪቱ ከዓለም አቀፍ ማዕቀቦች እንድታገግም ረድታለች። ሁለቱ ሀገራት እንደ አውሮፓውያን አቆጣጠር 1961 የተፈራረሙትና አንደኛው ወገን ጥቃት ሲሰነዘርበት ሌላኛው ወታደራዊ እገዛ እንዲያደርግ የሚያስገድደውን የጋራ መከላከያ ስምምነት አሁንም የጸና ነው። ሰሜን ኮሪያ ለቻይና በአካባቢው ካሉ የአሜሪካ ወታደሮችና አጋሮች ደቡብ ኮሪያና ጃፓን እንደ መከላከያ ግንብ ታገለግላለች። ኪም ጆንግ ኡን የሀገራቸውን የኒውክሌር ጦር መሳሪያ አቅም በከፍተኛ ደረጃ እያደገ መሆኑን በቅርቡ በገለጹበት ወቅት ቻይና በአካባቢው ግጭት እንዳይነሳ ብሎም መረጋጋት እንዳይደፈርስ ሁኔታውን በጥንቃቄ መያዝ ትፈልጋለች። ሰሜን ኮሪያ ከሩሲያ ጋር ያላትን ወታደራዊና ዲፕሎማሲያዊ ግንኙነት እያጠናከረች በመጣችበት በዚህ ወቅት ቤጂንግ ከፒዮንግያንግ ጋር ያላትን የላቀ ወዳጅነት በድጋሚ ለማረጋገጥ እየሰራች ነው። የደቡብ ኮሪያው ዮንሃፕ የዜና ወኪል ፕሬዝዳንት ሺ በቅርቡ ፒዮንግያንግ እንደሚጎበኙ የስለላ መረጃዎችን ጠቅሶ አስነብቦ ነበር። የውስጥ ምንጮች እንደሚጠቁሙት የቻይናው መሪ በሁለቱ ወገኖች መካከል ዋነኛ አስታራቂ ሆነው ያገለግላሉ። ዶናልድ ትራምፕና ኪም ከመጀመሪያ የትራምፕ ፕሬዝዳንትነት ዘመን ወዲህ አልፎ አልፎ የሚታይ ግንኙነት ነበራቸው። እንደ ዋይት ሃውስ ገለጻም ሁለቱ መሪዎች ሰሜን ኮሪያ ከኒውክሌር ነጻ መሆን አለባት በሚለው አጀንዳ ላይ ተስማምተዋል። በነሐሴ 25 ትራምፕ የሰሜን ኮሪያውን አምባገነን መሪ እንደሚረዷቸው ብለውም ከእሳቸው ጋር በጣም በጥሩ ሁኔታ እንደሚግባቡ በመግለጽ እስከ ዓመቱ መጨረሻ ድረስ ሊያገኟቸው እንደሚፈልጉ ተናግረው ነበር። ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2019 በስልጣን ላይ ያሉም የሰሜን ኮሪያ ምድር የረገጡ የመጀመሪያ አሜሪካ ፕሬዝዳንት ናቸው። ፕሬዝዳንት ሺ ራሳቸው ሰሜን ኮሪያን ለመጨረሻ ጊዜ የጎበኙት ከኮቪድ ወረርሽኝ በፊት ወርሃ ሰኔ 2019 ዓ.ም ነበር። ያ ጉብኝት ከ14 ዓመታት በኋላ የአንድ ቻይና መሪ የመጀመሪያ ይፋ የሀገር ጉብኝት ነበር። ፑቲንና ዥም የወታደራዊና የህዋ ትብብርን ጨምሮ ከ20 በላይ ስምምነቶች መፈራረማቸውን ቴሌግራፍ ጠቁሟል። ቻይና ሀያሌ ኢኮኖሚ ባለቤት ለመሆን ጉዞዋን የጀመረችበትን ጊዜ በትክክል መለየት ከባድ ነው። ነገር ግን በርካታ የፓርቲው አባላት በአውሮፓውያኑ ወርሃ ታህሳስ 1978 ነበር ማለትን ይመርጣሉ። ለሶስት አስርት ዓመታት ያክል የቻይና ኢኮኖሚ በመንግስት ጠንካራ ቁጥጥር ስር ነበር። ነገር ግን የሶቪየት አይነቱ ማዕከላዊ ዕቅድ ብልጽግናን ማምጣት አልቻለም። እናም ብዙዎች በድህነት ውስጥ መዳከራቸውን ቀጥለው ነበር። አገሪቱም ከማኦ ዜዱንግ አስከፊ አገዛዝ ማገገም ላይ ነበረች። በኮሚኒስት ቻይና መስራች መሪነት የአገሪቱ ኢኮኖሚና ህብረተሰብ ለመቅረጽ የተካሄዱ ዘመቻዎች የባህል ቤቶች በሚሊዮን የሚቆጠሩ ቻይናንን ለሞት ዳርጓል። በአውሮፓውያኑ 1981 የጀመረው የተሃድሶና በሮችን የመክፈት ፖሊሲም የ5 ዓመቱን ዕቅድ ወሳኝ አካል ነበር። ነፃ የንግድ ልዩ የኢኮኖሚ ዞኖች መፍጠር የሳበው የውጭ ኢንቨስትመንት በቻይና ሰዎች ህይወት ላይ ተጨባጭ ለውጥን አምጥቷል። ቻይና የዓለም የንግድ ድርጅትን በ2001 ከተቀላቀለች በኋላ የዓለም ሀያል የምጣኔ ሀብት ባለቤትና የማኑፋክቸሪንግ ዘርፍ ማዕከል መሆኗ ተረጋገጠ። ነገር ግን በክፍለ ዘመኑ መባቻ ላይ የኮሚኒስት ፓርቲ አመራር የሚቀጥለው የ5 ዓመት መሪ ዕቅድ እያቀደ ነበር። ቻይና የመካከለኛ ገቢ ወጥመድ እየተባለ በሚጠራው ስርዓት ችግር ውስጥ እንዳትወድቅ አስግቶ ነበር። የሚሆነው ወደ ላይ የተመነገደ የሚሄድ ሀገር ከአሁን በኋላ በዝቅተኛ ክፍያ መስራት የሚችል የሰው ኃይል ማቅረብ በማይችልበት ጊዜ ነው። በተመሳሳይ ጊዜ ደግሞ የላቀ ኢኮኖሚ ያላቸው ሀገራት እንደሚያመርቱ ከፍተኛ ደረጃ ያላቸው ምርቶች ብሎም አገልግሎቶችን ለማቅረብ የሚያስችል የፈጠራ አቅም ከሌለ ነው። ስለዚህ ቻይና በርካሽ ማኑፋክቸሪንግ ብቻ ሳይሆን ስልታዊ ታዳጊ ኢንዱስትሪዎች የምትለውን መፍጠር ነበረባት። ይህ አገላለጽ በይፋ ጥቅም ላይ የዋለው በአውሮፓውያኑ 2010 ላይ ነው። ለቻይና መሪዎች ማለትም እንደ ኤሌክትሪክ ተሽከርካሪዎችና የፀሐይ ኃይልን ወደ ኤሌክትሪክ የሚቀይሩ ውሳኔዎች በጥቅሉ አረንጓዴ ቴክኖሎጂ ማለት ነው። በምዕራቡ ዓለም ፖለቲካ ውስጥ የአየር ንብረት ለውጥ አስፈላጊ እየሆነ ሲመጣም ቻይና ከዚህ በፊት ታይቶ የማይታወቅ መጠን ያላቸው ሀብት ወደ እነዚህ አዳዲስ ኢንዱስትሪዎች አሰባስባለች። ቻይና ዛሬ ላይ በታዳሽ ኃይልና በኤሌክትሪክ ተሽከርካሪዎች በማይከራከር ሁኔታ የዓለም መሪ ብቻ ሳትሆን እነሱን ለመገንባት በሚያስፈልጉ ብርቅዬ ማዕድናት ላይ በብቸኝነት የበላይነት ለመያዝ በቅርብ ርቀት ላይ ትገኛለች። ቻይና ለቺፕ ማምረቻና ለአርቲፊሻል ኢንቴሊጀንስ ማለትም ኤአይ ወሳኝ የሆኑ እነዚህ ቁልፍ ማዕድናት ያሏት በመሆኑም በዓለም አቀፍ ደረጃ ጠንካራ ቦታ ላይ ያስቀምጧታል። ቤጂንግ በቅርቡ ብርቅዬ የሆኑ ማዕድናትን ወደ ውጭ መላክ ላይ ቁጥጥር ለማጥበቅ የወሰደችው እርምጃም በትራምፕ ዘንድ ዓለምን በምርኮ ለመያዝ ትፈልጋለች በሚል አስፈርጇታል።
ምንም እንኳን በአውሮፓውያኑ 2011 ስልታዊ ታዳጊ ኃይሎች በሚቀጥሉት 5 ዓመታት እቅድ ውስጥ ቢደነገግም አረንጓዴ ቴክኖሎጂ በ2000 መጀመሪያ ላይ በቻይናው መሪ በሁጅንታው እድገትና የጂኦፖለቲካል ኃይል አንቀሳቃሽ ሊሆን እንደሚችል ተለይቶ ተቀምጦ ነበር። በፈረንጆቹ 2023 በፕሬዝዳንት ሺ የተዋወቀው አዲስ መሪ ቃል ወደ ሀገር ውስጥ ኩራትና ብሔራዊ ደህንነት ማተኮር ላይ ያጋድላል። ይህ ማለት በምዕራቡ ዓለም ቴክኖሎጂ ላይ ጥገኛ ሳይሆን በለውም ከእገዳና ክልክላዎች ነፃ ሆኖ ቻይናን በቺፕ ማምረቻ በኮምፒውተርና በአይ ቁንጮ አድርጎ ማስቀመጥ ማለት ነው። በሁሉም መስኮች ራስን መቻል፣ በተለይ በፈጠራ ከፍተኛ ጫፍ ላይ መገኘት የቀጣይ 5 ዓመታት እቅድ ዋና ዋና መርሆች አንዱ ሊሆን ይችላል። ምዕራባውያን በአገሪቱ ክፍል ከምትገኘው ሲጂያንግ ግዛት የተገኙ የሳተላይት ምስሎች እንደሚያሳዩት ቻይና የኒውክሌር ሚሳኤል ማብላያ ጣቢያ እየገነባች ይገኛል። የዩናይትድ ስቴትስ መከላከያ ሚኒስቴር ባለስልጣናት የቻይና ኒውክሌር መሳሪያ ማብላላት እንዳሳሰባቸው ተናግረዋል። ቻይና አዲስ እየገነባች ያለችው ሁለተኛ የኒውክሌር ሚሳኤል ማብላያ ግንባታው ባለፉት 2 ወራት ውስጥ በምዕራቡ ክፍል እንደተጀመረ ተሰምቷል። ጣቢያውም ቢያንስ ከመሬት በታች የተገነቡ ሚሳኤል ለመተኮስ የሚረዱ 110 ማብላያዎች ማቀፍ እንደሚችል ተነግሮለታል። ባለፈው ወር ላይ ዋሽንግተን ፖስት የተሰኘው ጋዜጣ 120 ማብላያዎች ዩመን በተሰኘው የጋንሱ ግዛት በረሃማ ስፍራ ላይ ታይቷል ሲል ጽፎ ነበር። የሳይንቲስቶች ፌዴሬሽን ባለፈው ሰኞ ባወጣው ዘገባው ከዩመን 380 ኪሎ ሜትሮች ርቆ የሚገኘው አዲሱ ጣቢያ ግንባታው በቅርቡ እንደተጀመረ ተገልጿል። ሰሜን ኮሪያ የኒውክሌር ኃይልን የታጠቀች ሀገር ናት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፈረንጆቹ 25 አገሪቱ ብዙ የኒውክሌር ጦር መሳሪያ ያላት በማለትም የኒውክሌር ኃያል ሲሉ ገልጸዋታል። የስቶክሆልም ዓለም አቀፍ የሰላም ምርምር ተቋም በፈረንጆቹ 25 ያወጣው ሪፖርት ሰሜን ኮሪያ ወደ 50 የሚጠጉ የኒውክሌር ጦር መሳሪያ ረሮችን በለውም 40 ተጨማሪ ለማምረት የሚያስችል ንጥረ ነገሮች እንዳሏት ገልጿል። ሰሜን ኮሪያ ኒውክሌር የማምረት አቅሟ እጅግ አሳሳቢ ደረጃ ለመድረሱን ተነግሯል። የዓለም አቀፉ የአቶሚክ ኢነርጂ ኃላፊ የሆኑት ራፋኤል ግሮሲም በሰሜን ኮሪያው ኪዮንግቢዮን የኒውክሌር ሳይንሳዊ ምርምር ማዕከል ውስጥ የሚታዩ እንቅስቃሴዎች በከፍተኛ ፍጥነት እየጨመረ መምጣቱን በቅርቡ አስታውቀዋል። ግሮሲን ሁኔታ ሰሜን ኮሪያ ኒውክሌር መሳሪያዎችን የማምረት አቅሟን በጣም አሳሳቢ በሆነ ደረጃ ማሳደጓን የሚያሳይ ነው ሲሉ ገልጸውታል። እንደ ዓለም አቀፍ ግምቶች ከሆነም ሀገሪቱ በአሁኑ ወቅት በጥቂት ደርዘኖች የሚቆጠሩ የኒውክሌር አረሮች በይዞታዋ ስር ሳይኖራት እንደማይቀር ተመላክቷል። የአዲስ ግኝት በፒዮንግያንግ እየተስፋፋ ያለውን የኒውክሌር አቅም በዓለም አቀፍ ደህንነት ላይ ሊያስከትል የሚችለውን ተጽዕኖ በማሳሰብ በዓለም አቀፍ ታዛቢዎች ዘንድ ከፍተኛ ስጋትን ፈጥሯል። ግሮሲ የሰሜን ኮሪያን የኒውክሌር እንቅስቃሴ መከታተል እጅግ አስቸጋሪ የሆነ መምጣቱን የጠቆሙ ሲሆን የዓለም ሀያላን ሀገራትም የኮሪያ ልሳነ ምድርን ሰላም ለማስጠበቅ ጉዳዩን በልዩ ትኩረት ሊመለከቱ እንደሚገባ አሳስበዋል። ያ ብቻ ሳይሆን የሰሜን ኮሪያው መሪ ኪም ጆንግ ኡን በውጭ ጠላቶች ከተገደሉ አሊያም ከስልጣን ከተወገዱ የአገሪቱ ጦር ወዲያውኑ የኒውክሌር ጥቃት እንዲሰነዝር የሚያስገድድ አዲስ የህገ መንግስት ማሻሻያ ይፋ ማድረጉ ይታወሳል። ውሳኔ የተላለፈው በቅርቡ የኢራን የበላይ መሪ አያቶላ አሊ ከሚኒ በአሜሪካና በእስራኤል የታቀደ ጥቃት መገደላቸውን ተከትሎ ነው። ፒዮንግያንግ ተመሳሳይ ጥቃት እንዳይሰነዘርባት ለመከላከል የወሰደችው እርምጃ ስለመሆኑ ተመላክቷል። አዲሱ ህግ የአገሪቱ የኒውክሌር ዕዝ አደጋ ላይ ከወደቀ ምንም አይነት ትዕዛዝ ሳይጠብቅ አጸፋዊ እርምጃ እንዲወስድ ስልጣን ይሰጣል። እንደ ደቡብ ኮሪያ ብሔራዊ መረጃ አገልግሎት ዘገባ ከሆነም ይህ የህገ መንግስት ለውጥ በኪም ጆንግ ኡን ላይ የሚቃጣ ማንኛውም የግድያ ሙከራ ትርጉም አልባ ለማድረግ የታለመ ስለመሆኑ ገልጿል። የፖለቲካ ተንታኞች እንደሚሉት ሰሜን ኮሪያ በኢራን መሪዎች ላይ የደረሰውን ፈጣንና ውጤታማ ጥቃት በማየቷ ከፍተኛ ስጋት ውስጥ ወድቃለች። ኪም ጆንግ ኡን ለደህንነታቸው እጅግ የበዛ ጥንቃቄ የሚያደርጉ ቢሆንም አዲሱ ህግ ግን እርሳቸው ባይኖሩ እንኳን የኒውክሌር ሚሳኤሎች ወደ አሜሪካና አጋሮቿ መተኮሳቸውን የሚያረጋግጥ የኃላፊነት ዋስትና ሆኖ ያገለግላል። ከዚህ የኒውክሌር ዛቻ ጎን ለጎን ሰሜን ኮሪያ በደቡብ ኮሪያ ድንበር አቅራቢያ አዲስ አይነት ከባድ መሳሪያ ለማሰማራት ማቀዷን አስታውቃለች። መሳሪያውም ከ37 ማይል በላይ ርቀት የመምታት አቅም እንዳለው ተነግሯል። ይህም የደቡብ ኮሪያ መዲና የሆነችውን ሲኦልን በቀጥታ የጥቃት ክልል ውስጥ ያደርጋታል። ፒዮንግያንግ ከደቡብ ኮሪያ የነበራትን የሰላም ተስፋ በማቋረጥ በኮሪያ ልሳነ ምድር ያለውን ወታደራዊ ውጥረት ወደ አደገኛ ደረጃ አሸጋግሮታል። እናም በዚህ ደረጃ ላይ የሚገኙት ሁለቱ የአሜሪካ ባላንጣ ሀገራት አዲስ ጥምረት ለመፍጠር ፒዮንግያንግ ላይ ድግስ ደግሰዋል። ይህ ደግሞ የነጩ ቤተ መንግስት አለቆችን እንቅልፍ የሚነሳ ጉዳይ ሆኗል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።